እኛ ሁላችንም እንደምናውቀው የልብ በሽታዎች በዓለም አቀፍ የመጀመሪያው ግድያ ናቸው። ስለዚህ መከላከያ ከመጽናት ይሻላል። ስለዚህ የመከላከያ የጤና ምርመራዎች የልብ በሽታዎችን ለመቀነስ እና ከሚያመጡት አደገኛ ውጤቶች ለመከላከል ይረዳሉ። ስለዚህ የመከላከያ የጤና ምርመራዎች በሕይወት ቀደም ሲል መጀመር አለባቸው፣ ከመካከለኛ ዕድሜ ወይም ከአረጋዊ ዕድሜ አይደለም። ስለዚህ በተለምዶ የልብ በሽታ አደጋ ምክንያቶች እንደ ድድብ ስኳር፣ የደም ግፊት ከፍተኛነት እና ሌሎች አደጋ ምክንያቶች እንደ ትንፋሽ መጠቀም እና የጤና የማይሆኑ የምግብ ልምዶች ናቸው። እነዚህ ሁሉ እንዲቀኑ አስፈላጊ ነው እና የጤና ምርመራዎችም እንደ የደም ግፊት መለካት ከ18 ዓመት ዕድሜ ጀምሮ መጀመር አለባቸው። በአንድ ጊዜም የሚችሉት የስኳር እና የኮሌስትሮል ደረጃ እና ሌሎች የደም ውህዶች ምርመራ መጀመር ነው። እና በዚህ መሰረት በተመሳሳይ ጊዜ የድድብ ስኳርህንም ምርመራ ማድረግ ትችላለህ። ስለዚህ በመጀመሪያ የተደረጉት የምርመራ ውጤቶች ላይ በመመርኮዝ ቀጣዩ ጉብኝት እና ቀጣዩ ምርመራዎችን መያዝ እንችላለን። እና በተለምዶ ለመደበኛ ሰዎች መጀመሪያ ውጤቶች ከመደበኛ ከሆኑ በኋላ ሌላ 3 እስከ 5 ዓመት በኋላ ማዘጋጀት ይችላሉ። ግን ማንኛውም ነገር ከመደበኛ በተለየ ከሆነ ይህን ሁሉ መለኪያዎች በቅርብ ማስተካከል ያስፈልጋቸዋል እና በቁጥጥር ስር መሆን አለባቸው። ከሆነ የሚገኙት የደም ግፊት በላይነት ከሆነ የደም ግፊትህ በመደበኛ ክልል ውስጥ መሆን አለበት። እና ከሆነ ከፍተኛ ኮሌስተሮል ካለዎት ይህ በምግቦ ወይም በመድኃኒት መቆጣጠር አለበት። እና የስኳር በሽታ ካገኙ ይህም በመድኃኒት እና በትክክለኛ ምግብ እና በሌሎችም ነገሮች መቆጣጠር ያስፈልጋል። ስለዚህ በዚህ አይነት ጉዳይ ውስጥ አጠቃላይ የከላከል ጤና ምርመራዎች በጣም ይረዳሉ። እኔም ሁሉም ሰዎች በተወሰነው ዕድሜ ክልል ውስጥ እንዲመጡ እና እነዚህን ሁሉ ምርመራዎች እንዲያደርጉ እጠይቃለሁ። ይህ ምርመራ በጣም አስፈላጊ ነው። ለሁሉም ሰው በተወሰነ ዕድሜ ክልል ውስጥ ምርመራ ማድረግ እንዲሁም የከላከል ጤና ምርመራዎችን መወሰን አስፈላጊ ነው። ሁሉም ሰው በተወሰነው የዕድሜ ውስጥ ማድረግ አስፈላጊ ነው ብዬ እጠይቃለሁ። እባክዎትን እነዚህን አገልግሎቶች ተጠቀሙ። በዚህ መንገድ በወደፊት የልብ ችግሮችን በትልቅ መጠን መከላከልና መለካት እንችላለን። አመሰግናለሁ።